ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘንቀርበናል ዜናዎቹን እየመራው ነው ያያንቱ አመዳብራችሁ ቆይታ ማድረግ ይሆናል በቅድሚያም ክልላዊ ዜናዎች 20ኛውን የብሔር ብሔረሰቦችና ህዝቦች ቀን በዓል የሐረርን የሰላም የፍቅርና የመቻቻል እሴቶች ይበልጥ በሚያጎለብቱ መልኩ ለማክበር ዝግጅት እየተደረገ መሆኑ ተገለጸ ህዳር 29 የሚከበረውን የብሔር ብሔረሰቦችና ህዝቦች ቀን በዓል ዝግጅት በተመለከተ በሐረሪ ክልል ከሴክተር ተቋማትና ወረዳ አመራሮች ጋር ውይይት ተካሂዷል መረጃው የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ነው ሄኖክ ግርማ በዝርዝር ያቀርበዋል ህዳር 29 የሚከበረውን 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ዝግጅትን በተመለከተ በሐረሪ ክልል ከሴክተር ተቋማትና ወረዳዎች አመራሮች ጋር ውይይት ተካሂዷል የክልሉ ምክር ቤት አፈ ጉባኤ የመሰረተ ልማት አማካሪ የሆኑት ወይዘሮ አዲስ ዓለም በዛብህ በመድረኩ ላይ እንደገለጹት በዓሉ የህዝቡን አብሮነትና ወንድማማችነት ይበልጥ በሚያጎለብቱ መራግብሮች ለማክበር ዝግጅት እየተደረገ ነው ብለዋል በተለይም ሐረር የተለያዩ ብሔረሰቦች በአንድነት የሚኖሩባት ከተማ መሆኗን በመጠቆም ለዘመናት የቆዩ የሰላም የፍቅር የመቻቻል እሴቷን በይበልጥ በሚያጠናክሩ መልኩ የሚከበር መሆኑንም ገልጸዋል በመድረኩ ተቋማት ለበዓሉ እያደረጉት ያለውን ቅድመ ዝግጅት በተመለከተ እቅዳቸውን አቅርበው ውይይት ተደርጎበታል በቀረበው እቅድ መሰረት ዕለቱን በማስመልከት ተቋማት የሙዚየም ጉብኝት የችግኝ እንክብካቤ የጥያቄና መልስ ውድድሮች የደም ለገሳ መራግብሮችና የጽዳት ዘመቻ ስራዎችን እያከናወኑ እንደሚገኙ ተመላክቷል የጅጎል የኮሪደር ልማት ቅርስን ጠብቆ ለመጪው ትውልድ ከማስተላለፍም በተጨማሪ የቱሪዝም እምርታን ከማረጋገጥ አኳያ ትልቅ ሚና እንደሚኖረው የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለ ገለጹ የፌደራል ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለ በዓለም አቀፍ የጅጎል ቅርስና በዙሪያው የተከናወኑ የኮሪደር መልሶ ልማትና ቅርስ ጥበቃ ስራዎችን ጎብኝተዋል ገዛኸኝ አራጌ በዝርዝር ያቀርበዋል ዓለም አቀፍ የጀጎል ቅርስን ጠብቆ ለመጪው ትውልድ ከማስተላለፍም በተጨማሪ የቱሪዝም እምርታን ከማረጋገጥ አኳያ ትልቅ ሚና ይኖራል ሲሉ የፌደራል ፐብሊክ ሰርቪስ ኮሚሽን ምክትል ኮሚሽነር ወይዘሮ አልማዝ መሰለ ተናገሩ የፌደራል ፐብሊክ ሰርቪስ ኮሚሽን ምክትል ኮሚሽነር ወይዘሮ አልማዝ መሰለ በዓለም አቀፍ የጀጎል ቅርስና በዙሪያው የተከናወኑ የኮሪደር መልሶ ልማትና ቅርስ ጥበቃ ስራዎችን ጎብኝተዋል በመስክ ምልከታቸው ላይ የፌደራል ፐብሊክ ሰርቪስ ኮሚሽን ምክትል ኮሚሽነር ወይዘሮ አልማዝ መሰለ ቱሪዝም ማስፋፋት በኢኮኖሚ ሪፎርም አጀንዳ ከአምስቱ ምሰሶች አንዱ ሆኖ እየተሰራበት እንደሚገኝ ገልጸዋል በሐረር ከተማ በዓለም አቀፍ የጀጎል ቅርስ የተከናወነው የቅርስ ጥበቃ ለዚህ አንዱ ማሳያ ነው ብለዋል በክልሉ በቱሪዝም ዘርፍ የተከናወኑ ተግባራት የክልሉን መንግስት ቅርስ ጠብቆ ለመጪው ትውልድ ለማቆየት ያለውን ጽኑ አቋም ያሳየ መሆኑን ገልጸዋል ዓለም አቀፍ የጀጎል ቅርስ ጽዱና ውብ እንዲሆን በማስቻል ለነዋሪና ለጎብኚ ምቹ በማድረግ የተመዘገቡ ትርጉም ያለው ውጤት በተሞክሮነት የሚወሰድ መሆኑን አክለዋል በክልሉ የተከናወኑ የሚገኙ የቅርስ ጥበቃና የቱሪዝም ልማት ስራዎች ተጠናክረው ሊቀጥሉ እንደሚገባም ጠቁመዋል የስራ ዕድል ፈጥረው ከጠባቂነት ራስን ወደ መቻል መሸጋገራቸውን በሐረሪ ክልል ሐኪም ወረዳ በጥቃቅንና አነስተኛ ማህበራት የተደራጁ ወጣቶች ገለጹ የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ በበኩሉ ለወጣቶች የተለያዩ ድጋፎች እየተደረገላቸው መሆኑን ገልጸዋል ዘገባው የባልደረባችን ትግስት በለጠ ነው ናርዶስ ዳምጤ ተጨማሪ አላት የስራ ዕድል ፈጥረው ከጠባቂነት ራስን ወደ መቻል መሸጋገራቸውን በሐረሪ ክልል ሐኪም ወረዳ በጥቃቅንና አነስተኛ ማህበራት የተደራጁ ወጣቶች ገለጹ በሐረሪ ክልል ወጣቶችን በተለያዩ ማህበራት በማደራጀት ኢኮኖሚያዊ ተጠቃሚነታቸውን ለማሳደግ እየተሰራ መሆኑ ይታወቃል በሐረሪ ክልል በሐኪም ወረዳ ኬር ተብሎ በሚጠራው ግቢ ውስጥ በአነስተኛና ጥቃቅን ኢንተርፕራይዞች ተደራጅተው ከሚሰሩ ወጣቶች መካከል ማንዳራ ሳይሉ በኤሌክትሪካል ኢንጂነሪንግ የተመረቀ ሲሆን ቀደም ሲል ከቦታ ቦታ እየተንቀሳቀሰ ሲሰራ መቆየቱን ይገልጻል አሁን ላይ ግን የክልሉ መንግስት ባመቻቸለት የስራ ዕድልና የገበያ ትስስር በማህበር ተደራጅቶ በመስራቱ ተጠቃሚ መሆኑን ገልጿል በፊት የዞርን ነበር የምንሰራው የተማርኩት በኤሌክትሪክ ዘርፍ ነው ይሄንን በልምድ ነው የምንሰራው ያው ይሄን እድል ያገኘሁትና እንትን ያልኩት በዛኛው ሰፋ ያለ እድል ስለሌለው በተማርኩበት እዚህ ላይ ደግሞ በመደራጀታችን ይሄን እድል አግኝቻለሁ እዚህ ከጀመረን በኋላ የተፈጠረልን እድል ገበያ ትስስር ተፈጥሮልናል እና የተለያዩ እድሎችን አግኝተናል ከመንግስት ድጋፍ ከቦታ ጀምሮ ከዛ ባሻገር ተሰብስበን አንድ ላይ መስራታችን
ልምድና እውቀት ሼር እንድናደርጉ ነው። በተለያዩ ነገሮች በብረታ ብረት ዘርፍ ብቻ ሳይሆን በርና መስኮት ብቻ ሳይሆን ማሽኖችንም እናመርታለን እንሰራለን። በሐረሪ ክልል ሐኪም ወረዳ ተደራጅተው የግንባታ እቃዎችን ማምረት ላይ መስተማራታቸውን የሚገልጹት ወይዘሮ መሐሌት ወንድሙ እንደነ ብሎኬትና ቱቦ ያሉ የግንባታ ቁሳቁሶችን በማምረት ተጠቃሚ ከመሆናቸውም ባለፈ ለሌሎች 5 ተጨማሪ ስራ አጦች የስራ ዕድል እንደፈጠረላቸውም ገልጸዋል። የምንሰራው የኮንስትራክሽን ግብአት አቅርቦት ነው። ምንሰራው መንግስት ባዘጋጀልን የስራ አጥ ተደራጅተን ነው የገባነው ወደ ስራ ገብተን እየሰራን ነው። 5 ማህበራቶች አሉ አባላቶች አሉ። በስራችን ደግሞ ሰራተኞችም አሉ። እየሰራን በቃ አስፈላጊውን ድጋፍ ከመንግስት እናገኛለን። ቦታም ያስገባን እሱ ነው። ሁሉ ነገር ያው ከመንግስት ምን ፈልገውን ድጎማ ይደረግልን። ፊት ያው ስራ የለንም በቤታችን ውስጥ ነበር የምንቀመጠው። አሁን መንግስት ባዘጋጀው የስራ አጥ እንትን ተደራጅተን በቃ ልጆቻችንን እናስተምራለን፣ ህይወታችንን እንመራለን። በቃ እየሰራን ጥሩ ነገር ላይ ያለን። በተመሳሳይ መልኩ ወጣት ነቢል ኢብራሂም በኬር ግቢ ውስጥ በዶሮ እርባታ ስራ ላይ የተሰማራ ሲሆን ወደዚህ ስራ ከመግባቱ በፊት ስራ አጥ እንደነበር ገልጾ መንግስት ባመቻቸው ዕድል በመጠቀም በዶሮ እርባታ ዘርፍ ተሰማርቶ ተጠቃሚ እንደሆነ ተናግሯል። ወጣቶች ስራ ሳይንቁ በጉልበታቸውና በክህሎታቸው ከሰሩ ከራሳቸው አልፈው ሀገሪቱን መርዳት እንደሚችሉ ወጣት ነቢል ይገልጻል። ኸናዱረ በረታዳሲ ወሩማ በረቶተ ሐረረታይቱማ ወይወጀቱ እኔ ተማሪ ነበርኩ። የሰው እጅ እየጠበቅኩ ነበር። አሁን ይህንን እድል ካገኘው በኋላ ግን ተጠቃሚ ሆኛለሁ። መንግስት ስራ እንድናገኝ አግዞናል። የበለጠ ውጤታማ ህይወት እንድንኖር አድርጎናል። ቀደም ሲል የቤተሰብ ጥገኛ ነበርን። ወተታፈኒ ደለገን ወደበርቲ ታኢቲን ይገዳን እንታት ወደለገመለ እንደፍ የሐረሪ ክልል ኢንተርፕራይዝ ልማትና ኢንዱስትሪ ቢሮ ምክትል ኃላፊ አቶ ሐምዲ ሰላህዲን ወጣቶች ስራን ሳይንቁ ሙያቸውን ተጠቅመው በተለያዩ የስራ ዘርፎች እንዲደራጁ ድጋፍ በማድረግ የተፈለገውን ብልጽግና ለማምጣት በትኩረት እየተሰራ መሆኑን ገልጸዋል። እንደ ክልሉ ወጣቶች ሁሉንም እድሎችን በመጠቀም ራሳቸውን በኢኮኖሚ እንዲገነቡ ልዩ ትኩረት ተሰጥቶ እየተሰራ ስለመሆኑም ገልጸዋል። ወጣቶችን በተጀመረው ለውጥ ውስጥ የነቃ ተሳትፎ በማድረግ የመሪነት ሚናቸውን እንዲወጡም ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። በበጀት ዓመቱ የመጀመሪያ ሩብ ዓመት በክልሉ ለ2441 ዜጎች የስራ ዕድል ተፈጥሯል ያሉት ኃላፊው በበጀት ዓመቱ የመጀመሪያ ሩብ ዓመት በክልሉ ለ2441 ዜጎች የስራ ዕድል ተፈጥሯል ያሉት ኃላፊው ከነዚህም ውስጥ 78% የሚሆኑት ወጣቶች ናቸው ብለዋል። እንደ ክልል ዜጎች የስራ ዕድል ተጠቃሚ እንዲሆኑ በርካታ ተግባራት እየተከናወኑ ይገኛል። በዚሁ መሰረት ያው ዘንድሮ በመጀመሪያ ሩብ ዓመት ለ2441 ለሚጠጉ ዜጎች ቋሚ የሆነ የስራ ዕድል መፍጠር ተችሏል። እነዚህ የስራ ዕድል የተፈጠረላቸው ዜጎች ወደ 78% አካባቢ የሚጠጉት ወጣቶች በወጣት እድሜ ክልል ውስጥ ያሉ ወጣቶች ናቸው የስራ ዕድሉ ተጠቃሚ ሆኑት። ከተፈጠረ የስራ ዕድል ውስጥ ደግሞ ወደ 51% ሴቶች የስራ ዕድል ተጠቃሚ የሆኑበት ሁኔታዎች ነው ያሉት። አቶ ሐምዲ የክልሉ መንግስት ትኩረት ከሰጣቸው ዘርፎች መካከል ለስራ ዕድል ፈጠራ ዘርፍ ምቹ ሁኔታን በመፍጠር በልዩ ትኩረት እየሰራ መሆኑንም ተናግረዋል። በመጀመሪያው ሩብ ዓመት በክልሉ 838 የሚሆኑ ወጣቶችን በአነስተኛና ጥቃቅን ኢንተርፕራይዞች የማደራጀት የብድር አቅርቦት የስራ ቦታን የማመቻቸትና የገበያ ትስስር የመፍጠር ስራ መከናወኑን ገልጸዋል። እንደ ክልል ያው መንግስት ቀዳሚ ትኩረት ከተሰጣቸው ዘርፎች ውስጥ አንዱ ያው ለወጣቶች የስራ ዕድል መፍጠር ነው። የወጣቶች የስራ ዕድል ፈጠራ ስራ ያው ከስራ ፈላጊዎች ምዝገባ ነው የሚጀምረው። ስራ ፈላጊዎችን በመለየት እነሱን በመዝገብ የምክርና የግንዛቤ አገልግሎት በመስጠት ወደ ስልጠና ማዕከላት እንዲገቡ በማድረግ በሚፈልጉት የስራ መስክ ስልጠና እንዲያገኙ የተለያዩ ድጋፎችን እየተደረጉ ነው የሚገኙት ማለት ነው። አሁን በመጀመሪያ ሩብ ዓመት ከተፈጠረው 2441 ስራ ዕድል ውስጥ ኢንተርፕራይዞችን በማደራጀት የተፈጠረ የስራ ዕድልን ስናይ ወደ 838 የሚጠጉ ዜጎች በኢንተርፕራይዝ በመደራጀት የተፈጠረ የስራ ዕድል ነው ማለት ነው። ኢንተርፕራይዞችን በማደራጀት የሚፈጠረው የስራ ዕድል ጎን ለጎን ያው ለኢንተርፕራይዞች መንግስት የተለያዩ ድጋፎችን ያደርጋል። አንድ የብድር እንዲያገኙ ምቹ ሁኔታዎችን ይፈጥራል።
በዚሁም ማለት ነው በዚህ በመጀመሪያው ሩብ ዓመት ወደ 25 ሚሊዮን የሚጠጋ ብድር ለኢንተርፕራይዞች የተሰራጨበት ሁኔታ ነው ያለው ማለት ነው። የአይን ህክምና አገልግሎት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝ የሐረሪ ክልል ጤና ጥበቃ ቢሮ አስታወቀ። የሐረሪ ክልል ጤና ቢሮ ከኢትዮጵያ ጤና ሚኒስቴርና ከዋን ሳይት ፋውንዴሽን ጋር በመተባበር በክልሉ በሚገኙ 6 የጤና ተቋማት ላይ የተሟላ የአይን ህክምና አገልግሎት ማስጀመሪያ መርሃ ግብር ተካሂዷል። አዩብ ካዛሊ በዝርዝር ያቀርበዋል። የሐረሪ ክልል ጤና ቢሮ ከኢትዮጵያ ጤና ሚኒስቴርና ከዋን ሳይት ፋውንዴሽን ጋር በመተባበር በክልሉ በሚገኙ 6 የጤና ተቋማት ላይ የተሟላ የአይን ህክምና አገልግሎት ማስጀመሪያ መርሃ ግብር አካሂዷል። በማስጀመሪያ መርሃ ግብሩ ላይ የተገኙት የሐረሪ ክልል ጤና ቢሮ ምክትል ቢሮ ኃላፊ ዶክተር ኢማን ዜዳን እንደገለጹት ቢሮ ማህበረሰቡን ተደራሽ ያደረገ ጥራት ያለው የአይን ህክምና አገልግሎትን ለማስፋፋት በትኩረት እየሰራ ይገኛል ብለዋል። በክልሉ በ3 የገጠር ጤና ጣቢያዎችና በአንድ የከተማ ጤና ጣቢያ እንዲሁም በ2 ሆስፒታሎች የተከፈቱት እነዚህ የአይን ህክምና መስጫ ክሊኒኮች የህብረተሰቡን የአይን ጤና ችግር ከመቅረፍ አንፃር ትልቅ ፋይዳ እንደሚኖራቸው ገልጸዋል። የመጀመሪያ ደረጃ ህክምና መስጫ በሆኑት የጤና ጣቢያዎች በተለይም እስከ ገጠር ጤና ጣቢያዎች ድረስ ዘልቆ ይህንን መሰል አገልግሎት መስጠቱ ህብረተሰቡ ህክምናውን ለማግኘት የሚደርስበትን እንግልት ከመቅረፍ ባለፈም በሆስፒታሎች ላይ ያለውን ጫና እንደሚቀንስም ዶክተር ኢማን ዜዳን አስታውቀዋል። የአይን ህክምና ስንል ያው አንዱ የህብረተሰብ ችግር ሆኖ የምንሰራበት ችግር ነው ማለት ነው። ዛም አንፃር ይሄ እነዚህ ክሊኒኮች በየጤና ጣቢያውና በሆስፒታሎቻችን መከፈቱን ስናይ የአይን መከላከል የምንችላቸውን ነገሮች ክሊኒክ መጥተው ያንን ነገር ተከላክለው ህብረተሰቡ ያው ጤናውን ጠብቆ የአይን ጤናው ተጠብቆ ከመኖር አስቻል ብዙ አገልግሎት ያው አስተዋጽኦ የሚያደርግበት ሁኔታ አለ ማለት ነው። እንደ ክልል ህብረተሰቡ የዚህ አገልግሎት ተጠቃሚ እንዲሆን ግንዛቤ የመስጠትና ክትትል የማድረግ ስራዎች ትኩረት ተሰጥቷቸው እንደሚሰሩ ምክትል ቢሮ ኃላፊዋ ጠቁመዋል። አገልግሎቱም በክልሉ ተደራሽ ማድረግ እንዲያስችል ድጋፍ ላደረጉ ጤና ሚኒስቴርና ዋን ሳይት ፋውንዴሽንም ምስጋናቸውን አቅርበዋል። ጤናው የተጠበቀ አምራች ዜጋን በማፍራት ሂደት ውስጥ የአይን ጤና መጠበቅ ጉልህ ስፍራ እንዳለው የገለጹት በኢፌድሪ የጤና ሚኒስቴር ተላላፊ ያልሆኑ በሽታዎችና የአእምሮ ጤና አጠባበቅ ቡድን ኃላፊ ዶክተር ሰላም አየለ ከአይን በሽታዎች ጋር በተያያዘ ሚኒስቴር መስሪያ ቤቱ ከክልሎችና ከሌሎች አጋዥ ተቋማት ጋር በቅርበት እየሰራ መሆኑን አብራርተዋል። የአይን ህክምና አገልግሎትን በየደረጃው አውርደን ተደራሽነቱን ለማሳደግ የተለያዩ ፕሮጀክቶችን ቀርጸን እየተንቀሳቀሱ እንደሚገኙ የገለጹት ኃላፊዋ አገልግሎቱን ማስፋት ብቻ ሳይሆን የእውቀት ሽግግርና ባለሙያዎችንም የማብቃት ሂደትንም ያካተተ ፕሮግራም መሆኑን ጠቅሰዋል። አይን ጤና ጋር በተገናኘ ብዙ ስራዎችን ጤና ሚኒስቴር እንደ ሀገር ከክልልም ጋር ከሌሎች አጋራት ጋር በመሆን እየሰራ ይገኛል። ይሄም አንዱ ስትራቴጂክ እቅድ ማዘጋጀት፣ ጋይድላይኖችን፣ ፕሮቶኮሎችን በተለይም ደግሞ በዋናነት ሚኒስትሪው ለቆመበት አላማ ወደ ፕራይመሪ ሴንተሮች የህክምናውን የማውረድ አክሰሲቢሊቲን የመጨመር ትልቅ ዋና አላማ ይዞ እየሰራ ይገኛል። ዛሬ ምናልባት የተገናኘንበት አላማ ከዚሁ ጋር በተገናኘ ዋን ሳይት በተለይም ደግሞ አዲስ ኢኒሼቲቭ ይዞ እኛ ሀገር መጥቶ ቪዥን ሴንተር በሚባል በቴሌሜዲሲን ሰዎች ህክምናውን ወደ ከተማ ወይ ደግሞ ተርሸሪ ኬር ሄደው ማግኘት ያልቻሉ ታካሚዎች ወደ አካባቢያቸው ህክምናው መጥቶላቸው ያንን ኬር እንዲያገኙ ትልቅ ኢኒሼቲቭ ይዞ የመጣ ነው። የገጠሩን ህብረተሰብ ያማከለ ፕሮጀክትን አቅዶ ከጤና ሚኒስቴር ጋር በትብብር እየሰራ ለሚገኘው የዋን ሳይት ፋውንዴሽን ምስጋናቸውን አቅርበዋል። ዋን ሳይት ፋውንዴሽን በመነጽር ሊስተካከሉ የሚችሉ የአይን በሽታዎች ላይ በዋነኝነት ይሰራል ያሉት ደግሞ የዋን ሳይት ፋውንዴሽን የአፍሪካ ቀንድና በኢትዮጵያ ዋና ስራ አስኪያጅ የሆኑት አቶ ዘለቀ አለሙ ሲሆኑ የአይን ህክምናን ታችኛው የማህበረሰብ ክፍል ድረስ ወርዶ ተደራሽ ማድረግ ላይ በትኩረት እንሰራለን ብለዋል። በፕሮግራሙ በ3 አመታት ውስጥ በአገሪቱ 500 ያህል የህክምና ተቋማት ላይ አገልግሎቱን ለመስጠት የሚያስችል ስራ እንደሚሰራም ገልጸዋል። የ3 አመት ፕሮጀክት ነው። በ3 አመት ውስጥ 400 ፋሲሊቲዎች 100 ጀነራል ሆስፒታል እና 500 ፋሲሊቲዎች 100 ጀነራል ሆስፒታል 400 ጤና ጣቢያዎች ውስጥ አሁን ዛሬ ሄደን እንደምናየው አይነት ተመሳሳይ ፋሲሊቲዎችን እንከፍታለን። ትልቅ ቁጥር ነው። በእርግጥ ኢትዮጵያ ትልቅ ናት እንደ ሀገር፣ ግን ምንም ከሌለበት ብለን ብናስብ ወይም ደግሞ ጥቂት ከነበረበት 500 ፋሲሊቲዎች ማድረግ ትልቅ ነው የሚሆነው። ከዚህ ጋር ተያይዞ ደግሞ 2000 የጤና ኤክስቴንሽን ወርከርስ የአንዳንድ ቤዚክ የሆኑ ከእይታ ጋር ያሉ ችግሮችን አይዴንቲፋይ እንዲያደርጉና ወደ ጤና ተቋማት እንዲልኩ የሚያደርጉ ትሬኒንጎችን እንሰጣለን ማለት ነው። ፕሮግራሙ በክልሉ የተሟላ የአይን ህክምና አገልግሎት በሚሰጡ ክሊኒኮች በአሚር ኑር፣ በአሰንጌ፣ በኤረርና በሶፊ ጤና ጣቢያዎች እንዲሁም በጁገልና በህይወት ፋና ሆስፒታሎች ተመርቀው ለአገልግሎት ክፍት የተደረጉ መሆናቸውም ተገልጿል።
የጡት ካንሰር ሕክምና ተደራሽነት ለማስፋት በትኩረት እየተሰራ እንደሚገኝ የሐረሪ ክልል ጤና ቢሮ ገለጸ። በክልሉ በመጀመሪያው ሩብ ዓመት በ1490 ሴቶች የጡት ካንሰር ምርመራ መደረጉንም ቢሮ አስታውቋል። ዘገባው የአሚራ መሐመድ ነው። አብስራ ሰግድ በዝርዝር ታቀርበዋለች። ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት በሐረሪ ክልል ጤና ቢሮ ተላላፊ ያልሆኑ በሽታዎች አስተባባሪ አቶ አብዲ ከዲር እንደገለጹት የጡት ካንሰር በአጋላጭ መንስኤዎች ብቻ መለየት የሚቻል በመሆኑ በርካታ ሴቶች ወደ ሕክምና የሚመጡት ለበሽታው ከተጋለጡ በኋላ በመሆኑ ሕክምናው አስቸጋሪ እንደሚያደርገው ገልጸዋል። ጤና ሚኒስቴር ባስቀመጠው በሽታን የመከላከልና ሕክምና ማዳን የጤና ፖሊሲ መሰረት የተለያዩ የጡት ካንሰር ሕክምና ዘዴዎች ተግባራዊ ማድረግ እንደሚገባ ማስገንዝበዋል። የጡት ካንሰር ምልክቶች አቶ አብዲ ሲያብራሩም የሴቶች የጡት መጠን ለውጥ፣ የጡት እብጠትና መሰነጣጠቅ፣ የጡት ጫፍ መቅላትና ፈሳሽ ሲኖር የጡት ካንሰር ሊሆን ስለሚችል በአስቸኳይ ወደ ጤና ተቋም በመሄድ የሕክምና ባለሙያዎችን ማማከር እንደሚገባ ማስገንዝበዋል። የመጀመሪያ ደረጃ ጡቶቻቸው ከመጀመሪያ ከነበሩት ሁለቱ ልዩነት የሚያመጣ ከሆነ፣ ሁለተኛ እዛ ቦታ ላይ የመቅላት ስሜትና የማሳከክ ባህሪ ካለው፣ ሶስተኛ የተለየ ውስጡ ብጥብጥ ያሉ ነገሮች ካሉ፣ አራተኛ ይሄ የጡቱ ጫፍ ወይንም ኒፕል የምንለው ወደ ውስጥ የሰረጎደ ከሆነ፣ አምስተኛ የመሰነጣጠቅና ፈሳሽ በውስጡ የማውጣት ካለ የጡት ካንሰር 4 አይነት ደረጃዎች ሲኖሩት በደረጃ 1 እና 2 የጡት ካንሰር ተጠቂዎች ሴቶች በሕክምና የሚድኑ መሆኑን የገለጹት አቶ አብዲ 3ኛና 4ኛ ደረጃ በደረሰ የጡት ካንሰር የተጠቃች ሴት የመዳን እድሏ ዝቅተኛ መሆኑን ተናግረዋል። ፈርስት ስቴጅ እና ሰከንድ ስቴጅ ላይ ከሆነ አንድ ናት ኮምፕሊትሊ ድና ወደ ቤቷ ትመለሳለች። ነገር ግን ሰርድ እና ፎርት ስቴጅ ከመጣ ኦሬዲ የካንሰሩ ባህሪ ወደ ተለያዩ የሰውነት ክፍል ወደ ልቧ ሊገባ ይችላል። ወደ ሳምባ ወደ ተለያየ ቦታ ከሄደ ያን የማዳን ቻንሱ በጣም ጠባብ ስለሆነ በአብዛኛዎቹ ደግሞ እናቶች እዛ ደረጃ ሳይደርሱ ስትራቴጂ የሚፈልገው በመጀመሪያዎቹ 60 ቀናት ውስጥ ምልክቶቹ እንዳይች ወደ ጤና ተቋም ሄድ፣ በሁለተኛው 60 ቀኖች ደግሞ ዲያግኖስ ተደርጋ ወደ ሕክምና የምትሄድበት ከተመቻቸ በ120 ቀን ውስጥ ያቺ እናት ሕክምናውን አግኝታ ሰርቫይቭ ማድረግ ትችላለች። መንግስት በአሁኑ ወቅት በአገሪቱ የጡት ካንሰር ሕክምና የሚሰጡ ተቋማትን በማስፋት በትኩረት እየሰራ እንደሚገኝ ገልጸው በጂማ፣ በጥቁር አንበሳ፣ በአዋሳና ሐረማያ ዩኒቨርሲቲ የሕክምና አገልግሎቱ እየተሰጠ መሆኑን ተናግረዋል። አቶ አብዲ አክለውም ኬሞቴራፒና ራዲዬሽን የሚባሉ የካንሰር ሕክምና አገልግሎት አይነቶች የሚሰጡ የጤና ተቋማትን በማስፋት ለህብረተሰቡ ተደራሽ ለማድረግ እየተሰራ መሆኑን ጨምረው ገልጸዋል። በክልሉ በ2018 የመጀመሪያው ሩብ ዓመት የጡት ካንሰር ምርመራ ካደረጉ 1490 ሴቶች መካከል 52ቱ የጡት ካንሰር ተጠቂ መሆናቸው ተረጋግጦ 52ቱ በወቅቱ በቂ ሕክምና ተደርጎላቸው ሙሉ በሙሉ መዳናቸውን ገልጸዋል። ፈርስት ኳርተር ላይ ወደ 1490 እናቶች ስክሪን አድርገናል። 1400 እናት ስክሪን አድርገን 52 እናቶች ፖዚቲቭ ሆኖ 52ቱም ታክመዋል። 52ቱም 100% እናቶቻችንን መታደግ ይችላል። በሐረር ከተማ የሌሊት ታክሲ አገልግሎት ከተጀመረ ወዲህ ጨለማን ተገን በማድረግ ይከሰቱ የነበሩ ወንጀሎች መቀነሳቸው ተገለጸ። በከተማይቱ በሌሊት ትራንስፖርት ላይ የተሰማሩ አሽከርካሪዎች በበኩላቸው የከተማዋን ደህንነት ለማረጋገጥ የራሳቸው ሚና እየተወጡ መሆኑን ገልጸዋል። ዘገባው የጌትነት ዘውዴ ነው። በተለይም ደሴ በዝርዝር ታቀርበዋለች። በሐረር ከተማ የሌሊት ታክሲ አገልግሎት ከተጀመረ ወዲህ ጨለማን ተገን በማድረግ ይከሰቱ የነበሩ ወንጀሎች መቀነሳቸው ተገልጿል። በክልሉ ፖሊስ ኮሚሽን የትራፊክ ቁጥጥርና ክትትል ዳይሬክተር ኮማንደር ሙክታር አብዶሽ የሌሊት ትራንስፖርት አገልግሎቱ ከምሽቱ 3 ሰዓት እስከ ንጋት 12 ሰዓት ድረስ ለህዝብ እየቀረበ መሆኑን ጠቁመው አገልግሎት ሰጪዎቹ የከተማዋን ሰላምና ደህንነት መጠበቁ ላይም የበኩላቸውን ኃላፊነት እየተወጡ መሆኑን ገልጸዋል። አሽከርካሪዎች ከጸጥታ አካላት ጋር በመቀናጀት ጨለማን ተገን በማድረግ የሚፈጸሙ ወንጀሎችን ለመከላከል በቅንጅት እየሰሩ መሆኑንም ጨምረው ገልጸዋል። ኮማንደር ሙክታር አብዶሽ ይባላል። የሐረሪ ክልል ትራፊክ የውጭ ቁጥጥር ዳይሬክቶሬት ነኝ። የሌሊት ታክሲዎች 100 ናቸው። በአሁኑ ጊዜ ስምሪት ላይ ያሉት 100 ናቸው። የነበሩት 150 ናቸው። ያው እንትናቸው ታተኖ እስኪመጣ ነው 100 ናቸው አሁን ያሉት ለጊዜው። እነዚህ የሌሊት የሰላም የሌሊት ባጃጅ ማህበራቶች ከፍተኛ ለክልሉ ጀርባ አጥንት ናቸው። ምክንያቱም ከዚህ በፊት ድንበር ዘለል የሆኑ ወንጀሎችን፣ ስርቆትን፣ አስገድዶ መድፈርን፣ እነዚህ ኮብላዮችን፣ ህገወጥ ቤንዚን ንግድን፣
በአጠቃላይ ይሰራ ነበር ሐረር ክልል ላይ። ያ ሁሉ ነገር በአሁኑ ጊዜ ምሽት ላይ ዜሮ ደረጃ ደርሷል ማለት ይቻላል። ምክንያቱም እያንዳንዷና ያዩቷን ነገር ለፖሊስ ጥቆማ በመስጠት በማስያዝ ሁሉ ነገር ትብብር ያደርጉ ነው ያሉት። በአሁኑ ጊዜ እነዚህ የምትላቸው ስርቆቶች የማታ ስርቆቶች በተለይ ምንም ነገር የለም። እነዚህ ጠለፋዎች ሌሎች ነገሮች ዘረፋዎች የሚካሄዱ በአጠቃላይ ሌሊት ስለሆኑ እስከ ሌሊቱ ድረስ ስለሚሰሩ የፖሊስ ተባባሪነታቸው በጣም ከፍተኛ ደረጃ ላይ ነው ያለውና ሐረር ክልል ላይ ሰላምን ያሰፈኑ ናቸው። እነዚህ አሁን እንደዛ እንዳይሰራ ማህበር አላቸው፣ አደረጃጀት አላቸው፣ ሊቀመንበር አለ፣ ጸሐፊ አለ፣ ኮድ አላቸው። ከኮድ ውጭ የሚንቀሳቀስ መኪና ቀነዚህ መተው 12 ሰዓት ላይ ፖሊሶች አሉ። ፖሊሶቹ ጋር መተው መዝግበው ፈርመው ያንዳንዱ ሹፌር መንጃ ፈቃዱን አሳይቶ ሶስተኛ ወገኑን አሳይቶ ቦሎን አሳይቶ ህጋዊ ሆኖ ነው የሚወጣው። ስለዚህ ማታ ላይ ደግሞ እኛ ደግሞ ቁጥጥር አለን። አባሎቹ በየቦታው ላይ ያሉ እስከ 4 ሰዓት እስከ ምሽቱ 4 ሰዓት ይቆጣጠራሉ። አሽከርካሪዎቹ ወንጀልን ከመከላከል ባሻገር የአምቡላንስ እጥረት ባሉበት አካባቢዎች ማህበረሰቡን እያገለገሉ መሆኑንም ተናግረዋል። ሰሞኑን ትንሽ አንዳንድ 2-3 ቦታዎች ላይ አቤቱታዎች ቀርበዋል ታሪፍ ላይ። ምክንያቱም ያው ሌሎች ባጃጆች ወደ ቤታቸው ስለሚገቡ አብዛኛው ህብረተሰቡ ሰርቶ የሚመለስ ስለሆነ እስከ 4 ሰዓት እስከ ምሽቱ ያመሻል። እነሱ ላይ ትንሽ ታሪፍ ተጨምሯል ተብሏል። እሱንም ቀርፈናል። በአሁኑ ጊዜ አናግረናቸዋል። እነሱም ፍጹም ናቸው ማለት አይደለም። ህብረተሰቡ ይሄንን ሲያይ ጥቆማ መስጠት አለበት ለትራፊክ ፖሊስ፣ ሊቀጡ ይችላሉ ማለት ነው። ህጋዊ በሆነ ተመጣጣኝ በሆነ ዋጋ እስካሁን ድረስ ሰርቪስ እየሰጡ ነው። አው ይሮረኛል። ምንድነው አንደኛው መልክቴ ያው ሐረር ክልል ኮሪደር ልማት ላይ በጣም ሰፊ ስራዎች እየተሰሩ ነው። የክልል ፕሬዝዳንታችን ቀንና ሌሊት እያሰሩት የሚገኙ ናቸው። ስለዚህ እነዚህ ጌጦቻችንን ክልሉ ላይ የተመሰረቱ የመንገድ ላይ የተሰሩት ኮሪደር ልማቶቹ መጠበቅ አለባቸው። እነሱንም ጭምር ነው እነዚህ የሌሊት ሰላም ማህበራቶች እየጠበቁ። ስለዚህ ህብረተሰቡ ደግሞ በዛኛው በእግረኛው መሄጃ ላይ በእግራቸው እንዲሄዱ እንፈልጋለን። አካባቢውን ጥበቃ እንዲያደርጉ እንፈልጋለን። እንደነሱ ደግሞ ለፖሊስ ጎን ሆነው የሐረሪን ክልል ሰላምን ማስጠበቅ ስላለባቸው ኢንፎርሜሽኖችን መስጠት አለባቸው። አገራችን ሰላም እንድትሆን ወደፊት እድገቷም አድጋ ትልቅ ቦታ እንድትደርስ የሁላችንም ርብርብ ያስፈልጋል ማለት ነው። የሰላም የሌሊት ትራንስፖርት ማህበር ኃላፊ ረመዳን ሙሄዲን በአገልግሎት ውስጥ ከ100 በላይ የሌሊት ትራንስፖርት ተሽከርካሪዎች እንዳሉና ሁሉም ከርቀት የሚታይ መለያ ቁጥር በመለጠፍ እየሰሩ መሆኑን ተናግረዋል። ስሜ ረመዳን ሙዲን ይባላል። የሌሊት ታክሲ ዋና ኃላፊያቸው ነኝ። በጣም ብዙ ስራ እየሰራ ነው። ለምሳሌ አሁን ቢያንስ ባለው በሰሞኑ ባለው በወቅታዊ ነገሮችን ያው መረጃ በመስጠት ለፖሊስ ኮሚሽን አብረን በጎን ለጎን እየሰራ ነው። በወረዳ ላይም ካሉ ጋር አመራሮች ጋር ምናምን ነገር እየሰራ ነው። ከትራፊክ ፖሊሶች ጋርም ያለን ነገር ቅርብ አርግተ ነው ያለነው መረጃ እየሰጠን በሁሉም ነገር እየተባበርን እንገኛለን። በእኛ ተመሳሳይ ሂሳብ ሌላ ሰው እየተጠቀመ ነው እንጂ እኛ ሚዛናዊ ባረገ ሁኔታ ነው ማህበረሰቡ ያው ግንዛቤ ባለው ሁኔታ ነው እየሰጠን ያለነው። በወቅታዊ ነገር ዋጋ አብልጠን ከማንኛውም ሰው ላይ እንደዚህ ትርፍ እየተቀበልን አይደለም። እኛ ያው ይዞ የማስረከቡ ኃላፊነቱ ስላልተሰጠን ያው ታርጋ የሚያዝና ፎቶ አንስተን በስልካችን ይዘን ዝግጁ አድርገናል። አንድ አደጋ እንኳን ቢፈጠር በማንኛውም ቦታ ላይ ከኛ ውጪ ሲንቀሳቀሱ የነበሩት እነዚህ ናቸው ብለን በማስረጃ እናቀርባለን። በክልሉ ፖሊስ ኮሚሽን የትራፊክ ክትትልና ቁጥጥር ዲቪዥን የሌሊት ትራንስፖርት ቁጥጥር ኃላፊ የሆኑት ኢንስፔክተር ተሾመ ሰይፉ እንዳሉት ቀደም ሲል ቁጥጥር ባለመኖሩ በሌሊት ትራንስፖርት የሚፈጸሙ ወንጀሎችን መለየት አስቸጋሪ ነበር ብለዋል። አሁን ላይ ግን ለቁጥጥር አመቺ በሆነ መልኩ ለተሽከርካሪዎች መለያ ቁጥር ተሰጥቶ እየተሰራ መሆኑን አስረድተዋል። እዚህ ሲሰማሩ መጀመሪያ ስራ ከመስራታቸው በፊት መተው ፊርማ ያካሂዳሉ። ፊርማ ሳይካሂዱ ሳይፈርም ማንም ታክሲ ኃላፊ ማንም አይወጣም። ከዛ በኋላ ደግሞ ስምሪት ላይ ሲወጡ ደግሞ ስምሪቱን ቁጥጥር እናደርጋለን። ከማህበር ኃላፊውና ከትራፊክ ክፍል አንድ ላይ በመሆን ቁጥጥር እናካሂዳለን። ህብረተሰቡን ተደራሽ በሆነ መልኩ የተሽከርካሪ ፍሰቱን እያሰላጣን በዛ አገልግሎት እንሰጣለን። ህብረተሰቡም የሌሊት ትራንስፖርት አገልግሎት ሲጠቀሙ ልዩ መለያ ቁጥር ያላቸውን የባለ 3 እግር ተሽከርካሪዎችን እንዲጠቀሙ ጥሪ አቅርበዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያን የአምራች ኢንዱስትሪ ማዕከል ለማድረግ የተጀመሩ ተግባራት ከፍተኛ ውጤት እየተመዘገበባቸው መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገለጹ። ይህ በእንዲህ እንዳለ 5ኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ
በአርባ ምንጭ ከተማ መካሄድ ጀምሯል። ሌንሽ መልስ ከተለያዩ የሀገር አቀፍ ምንጮች የተገኘውን መረጃ በተከታይነት ታቀርበዋለች። ኢትዮጵያን የአምራች ኢንዱስትሪ ማዕከል ለማድረግ የተጀመሩ ተግባራት ከፍተኛ ውጤት የተመዘገበባቸው መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡልታ ገልጸዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡልታ እንደገለጹት ኢትዮጵያን የአምራች ኢንዱስትሪ ማዕከል ለማድረግ በትኩረት እየተሰራ ይገኛል። ይህም ለስራ ዕድል ፈጠራ ከፍተኛ አስተዋጽኦ ያበረከተ እንደሚገኝም አስታውቀዋል። ምርቶችን በማምረት ወደ ውጪ ከመላክ እንዲሁም ከውጪ የሚገቡ ምርቶችን ከማስቀረት አንጻር ትልቅ ውጤት የተመዘገበ መሆኑን አስታውቀዋል። በአገሪቱ ኢንዱስትሪን ከማስፋት አኳያ ትልቅ ዕድል እየፈጠረ እንደሚገኝ ጨምረው አስታውቀዋል። አሁን ላይ የኢንቨስትመንት ፍሰቱ መጨመሩን በመግለጽ በተለይም የልዩ ኢኮኖሚ ዞኖች ከ60 በመቶ በላይ የሚሆኑት እያመረቱ ያሉት የሀገር ውስጥ ባለሀብቶች መሆናቸውን ጠቁመዋል። አምስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በአርባ ምንጭ ከተማ መካሄድ ጀምሯል። ጉባኤው ሃይማኖተኞች ለሰላም ለአንድነትና ለአብሮነት በሚል መሪ ሀሳብ ነው እየተካሄደ የሚገኘው። ለሁለት ቀናት የሚቆየው ጉባኤ የኢትዮጵያን የሃይማኖት ተቋማት ፎረም እና የደቡብ ኢትዮጵያ ክልል ሃይማኖት ተቋማት በጋራ አዘጋጅተውታል። በመርሃ ግብሩ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለን ጨምሮ የፎረሙ አባላት፣ የደቡብ ኢትዮጵያ ክልል ሃይማኖት ተቋማት አባላትና የክልሉ ከፍተኛ አመራሮች ተሳትፈዋል። ባለፉት 4 ወራት በኢንተርፕራይዝ እና በቅጥር ለ416995 ዜጎች የስራ ዕድል መፈጠሩን የኦሮሚያ ክልል የስራ ዕድል ፈጠራና ክህሎት ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ዋሲሁን ጎልጋ እንዳስታወቁት በክልሉ በ2018 በጀት ዓመት ለ2.7 ሚሊዮን ዜጎች የስራ ዕድል ለመፍጠር ታቅዶ ወደ ስራ ተገብቷል። ባለፉት 4 ወራትም በኢንተርፕራይዝ እና በቅጥር ለ416995 ዜጎች የስራ ዕድል መፈጠሩን ተናግረዋል። አቶ ዋሲሁን ጨምረው እንዳብራሩት የመንግስት ድጋፍን በተመለከተም 7.9 ቢሊዮን ብር ብድርና 15000 ሄክታር መሬት ለወጣቶች ቀርበዋል። ከ2500 በላይ የመስሪያ ቦታም ተሰጥቷል። በክልሉ ከገጠር ወደ ከተማ የሚደረገውን ፍልሰት መቅረፍ ባይቻልም የሚፈጠሩ የስራ ዕድሎች ፍልሰቱን መቋቋም የሚያስችል አቅም እየፈጠሩ መሆኑን ጠቁመዋል። በሶማሌ ክልል ከግንቦት 2017 ዓ.ም ጀምሮ እስከ አሁን 340,000 በላይ ዜጎች የፋይዳ ዲጂታል መታወቂያ ምዝገባ ማከናወናቸውን በክልሉ የብሔራዊ መታወቂያ ፕሮግራም አስታውቋል። በብሔራዊ መታወቂያ ፕሮግራም የምስራቅ ሪጅን የጅጅጋ አካባቢ የምዝገባ አስተባባሪ አቶ ጌዲዮን ጌታቸው እንደገለጹት በክልሉ ከተመዘገቡት ውስጥ 180,000 የሚሆኑት ከጅጅጋ ከተማ ውጪ ባሉ ወረዳዎችና ዞኖች የተከናወኑ ናቸው። በክልሉ እስከ ሰኔ 2018 ዓ.ም ድረስ ከ1.8 ሚሊዮን በላይ ዜጎችን ለመመዝገብ መታቀዱን ጠቁመው በበጀት ዓመቱ የመጀመሪያ ወራት ብቻም ከ160,000 በላይ ዜጎች መመዝገባቸውን ነው የተናገሩት። በክልሉ ባሉ ዞኖችና በ66 ወረዳዎች በትምህርት ቤቶች፣ በዩኒቨርሲቲዎች፣ በባንኮች፣ በንግድ ማዕከላት እንዲሁም በሌሎች የመንግስት ተቋማት ምዝገባው በመካሄድ ላይ መሆኑን ገልጸዋል። ህብረተሰቡም ከምዝገባው በኋላ ከኢትዮ ቴሌኮምና እውቅና ካላቸው ተቋማት ዲጂታል መታወቂያን በመውሰድ በጥንቃቄ መጠቀም እንዳለባቸው አሳስበዋል። ወደ ዓለም አቀፍ ዘገባዎች ስናልፍ ዩክሬን ከእንግሊዝ ጋር በመቀናጀት የሩሲያን ተዋጊ ጀት ለመጥለፍ ያደረገችው ሙከራ ሳይሳካ ቀረ። ሩሲያ በጠለፋው ዙሪያ በውጭ ጉዳይ ሚኒስትሯ በኩል መግለጫ ብትሰጥም ሁለቱም ሀገራት ግን እስካሁን ያሉት ነገር የለም። ምስጋና ኃይሉ ተጨማሪ አለው። የሩሲያ የፌዴራል ደህንነት አገልግሎት ወይም በእንግሊዝኛው ምህጻረ ቃል ኤፍሲቢ እንዳስታወቀው የዩክሬን ወታደራዊ ስለላና የእንግሊዝ አጋሮች ኬንዘል ሃይፐርሶኒክ ሚሳይል የታጠቀውን የሩሲያ ሚግ 31 ተዋጊ ጄት ለመጥለፍ ያደረጉት ኦፕሬሽን መክሸፉን ይፋ አድርጓል። አገልግሎቱ እንዳስታወቀው የዩክሬኑ ለሩሲያ የጄት አብራሪዎች $3 ሚሊዮን ጥቅም እንዲሁም የመኖሪያና ዜግነት ጭምር ለመስጠት ቃል በመግባት አብራሪዎቹን ለማማለል ሞክረዋል ተብሏል። የዩክሬን የስለላ አገልግሎት የኬንዘል ሚሳይል የታጠቀውን አውሮፕላን በደቡብ ምስራቃዊ አውሮፓ በኮንስታንታ ከተማ ሮማኒያ ውስጥ ወደሚገኘው የኔቶ ትልቅ አየር ማረፊያ ቦታ እንዲያመራ ለማድረግ አቅደው ነበር። ይህም ጀቱ በኔቶ አየር መከላከያ ስርዓቶች እንዲመታ ሊያደርጉት ስለመሆኑ መግለጫው አመልክቷል። በመግለጫው ላይም እንግሊዝ በሚግ 31 ጠለፋ ሴራ ውስጥ ያላትን ሚናም ለመካድ በጣም ይከብዳታል ሲሉ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። የፌዴራል ደህንነት አገልግሎት ኤፍቢሲ ሁሉንም በዝርዝር
አጋልጧል። እንግሊዛውያን ከዚህ ክስ እንዴት ነፃ እንደሚሆኑ አላውቅም ሲሉ የሩሲያው የውጭ ጉዳይ ሚኒስትር ለጋዜጠኞች ተናግረዋል። እንግሊዝ አሁን ላይ ግዛቷን፣ ኢኮኖሚዋንና ወታደራዊ ኃይሏን አጥታለች። ነገር ግን ይህን ለማካካስ እየሞከረች ነው ያሉ ሲሆን ለንደንና የብሪታንያ ሚዲያዎች የመረጃ ዘመቻ እየከፈቱ መሆኑን ጭምር አንስተው ነበር ሲል አርቲ፣ አልጀዚራና ስፑትኒክ በዘገባቸው አመልክተዋል። እስራኤል የተኩስ አቁም ስምምነት ከተደረሰ ጀምሮ ከ1500 በላይ ህንጻዎችን አውድማለች ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዛ የነደፉት የተባለው 20 ነጥብ የሰላም እቅድ እየተሸረሸረ እንደሚገኝ ተነገረ። ዘገባው የቢቢሲ ነው። ባህር ጠንክር በዝርዝር ያቀርበዋል። እስራኤል ከሐማስ ጋር የተኩስ አቁም እንደ አውሮፓውያኑ ጥቅምት 10 2025 ከደረሰች በኋላ በቁጥጥሯ ስር ባሉ የጋዛ አካባቢዎች ከ1500 በላይ ህንጻዎችን ማውደሟን ቢቢሲ ቬሪፋይ ከተመለከታቸው የሳተላይት ምስሎች መረዳት ተችሏል። እንደ አውሮፓውያኑ ከህዳር 8 ድረስ የተወሰዱት የቅርብ ጊዜ ምስሎች በሚቆጣጠራቸው አካባቢዎች ወር ባልሞላ ጊዜ ውስጥ ሙሉ በሙሉ አፈራርሷቸዋል። ቢቢሲ ቬሪፋይ ባደረገው ግምገማም በተወሰኑ ምስሎች ማግኘት አዳጋች በመሆኑ እስራኤል ያፈረሰቻቸው ህንጻዎች ቁጥር ከዚህም ሊልቅ እንደሚችል መገመት ይቻላል። እንደ ባለሙያዎቹ አስተያየትም ፍርስራሹ በአሜሪካ፣ በግብጽ፣ በኳታርና በቱርክ አደራዳሪነት ከስምምነት የተደረሰው የአቁም ሊጥስ ይችላል ብሏል። ነገር ግን የእስራኤል ቃል አቀባይ ለመገናኛ ብዙሃኑ እንደተናገሩት ይህን እርምጃ እየወሰዱ ያሉት የተኩስ አቁም ማዕቀፉን ተከትሎ መሆኑን ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጋዛ የነደፉት ባለ 20 ነጥብ የሰላም እቅድ ግን የአየርና የመድፍ ድብደባዎችን ጨምሮ ሁሉም ወታደራዊ እንቅስቃሴዎች ይቆማሉ ይላል። ፕሬዝዳንቱ ከዚያን ጊዜ ጀምሮ ጦርነቱ አብቅቷል ሲሉም በተደጋጋሚ ተናግረዋል። የቢቢሲ ቬሪፋይ የተመለከታቸው የሳተላይት ምስሎች የእስራኤል ወታደሮች በጋዛ እያደረሱት ያለው ውድመት በከፍተኛ ደረጃ መቀጠሉን አረጋግጧል። ቢቢሲ ቬሪፋይ ከተኩስ አቁም በፊት የተነሱት እንዲሁም ከስምምነቱ በኋላም የተወሰዱት የሳተላይት ምስሎች በመመልከትና የደረሱ ውድመቶችን ለማመልከትም በተናጠል ቆጠራ አካሂዷል። በዚህም በሰሜን በደቡብና ምስራቅ ጋዛ ወሰን በመሆን እያገለገለ በሚገኘው ቢጫ መስመር ጀርባ የወደሙ ህንጻዎችን መመልከት ተችሏል። በጥቅምት ወር በተደረሰው የተኩስ አቁም ስምምነት መሰረትም እስራኤል ጦሯን ከቢጫው መስመር አካባቢዎች ለማስወጣትም ተስማምታለች። በምስራቅ ካን ዩኒስ አካባቢ የነበሩ ብዙዎች የፈራረሱ ህንጻዎች ከመውደማቸው በፊትም ጉዳት የደረሰባቸው አይመስሉም። ከላይ በተነሱት የሳተላይት ምስሎች ብቻ መደምደም ላይ ለመድረስም አስቸጋሪ እንደሆነም ተነግሯል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ